ሰባተኛው የኢትዮጵያ አጠቃላይ ምርጫ በድህነት ስጋቶችና በአወዛጋቢ የፖለቲካ ክርክሮች ጥላ ስር ለሰኞ ቀጠሮ ተይዟል። ከ54 ሚሊዮን በላይ ኢትዮጵያውያን በየ5 ዓመቱ የሚከናወነውን የማህበራዊ ውል የማደስ ሂደት ለመፈጸም ወደ ምርጫ ጣቢያዎች ለማቅናት እየተዘጋጁ ይገኛሉ። ይሁን እንጂ ሀገሪቱ ፍትሃዊ፣ ነፃና ዲሞክራሲያዊ ምርጫ ማካሄድ ትችላለች ወይ የሚለው ጥያቄ እንደ ሁልጊዜው ሁሉ አሁንም አነጋጋሪነቱ ቀጥሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ወይም ጁን 1 2026 ለሚካሄደው ሰባተኛው አጠቃላይ ምርጫ ሲያደርግ የነበረውን ዝግጅት ማጠናቀቁን የገለጸ ሲሆን ድምጽ መስጠት ከመጀመሩ አንድ ቀን ቀደም ብሎ ብሔራዊ የምርጫ ክትትል እዝ ወይም ኮማንድ ፖስት እንደሚሰማራ አስታውቋል። ገዢው የብልጽግና ፓርቲ በመላ ሀገሪቱ በሚገኙ ዋና ዋና ከተሞች ታላላቅ የቅስቀሳ መድረኮችን በማካሄድ የምርጫ ቅስቀሳውን ያጠናቀቀ ቢሆንም በእነዚህ መድረኮች ላይ የፓርቲው መሪና ጠቅላይ ሚኒስትር ዶክተር አብይ አህመድ አልተገኙም። የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉም የፖለቲካ ፓርቲዎች የምርጫ ቅስቀሳ ማብቃቱን ይፋ ካደረጉ በኋላ መራጮች በቀሩት ቀናት አማራጮቻቸውን እንዲያመዛዝኑ አሳስበዋል። ከዚህ በኋላ በአካልም ሆነ በዲጂታል አማራጮች የሚደረጉ ማናቸውም የቅስቀሳ ስራዎች ህጋዊ ተጠያቂነትን እንደሚያስከትሉ ሰብሳቢዋ አስጠንቅቀዋል። በዚህ ምርጫ ላይ ለመሳተፍ ከ54 ሚሊዮን በላይ መራጮች የተመዘገቡ ሲሆን ይህም ከ2013 ወይም 2021 ስድስተኛው አጠቃላይ ምርጫ ጋር ሲነጻጸር የሲሶ ወይም 1/3 ጭማሪ አሳይቷል። ከጠቅላላው የመራጭ ቁጥር ውስጥ ግማሽ ያህሉ የተመዘገቡት በኦሮሚያ ክልል ነው። ቦርዱ በልዩ የምዝገባ ስርዓት 20122 የዩኒቨርሲቲ ተማሪዎችን፣ 28632 ተፈናቃዮችን እና 126498 የመከላከያ ሰራዊት አባላትን መመዝገቡን ገልጿል። ይሁን እንጂ በምዝገባ ስርዓቱ መዘግየት ምክንያት የተማሪዎች ቁጥር አሁንም በጣም አነስተኛ መሆኑ ተጠቁሟል። መራጮች ተወካዮቻቸውን የሚመርጡት ከ10438 እጩዎች መካከል ሲሆን ከነዚህ ውስጥ 2080 የሚሆኑት ለህዝብ ተወካዮች ምክር ቤት፣ ቀሪዎቹ ደግሞ ለ11 የክልል ምክር ቤቶችና ለ2 የከተማ አስተዳደር ምክር ቤቶች የሚወዳደሩ ናቸው። እንደባለፈው ምርጫ ሁሉ የትግራይ ክልል ከዚህ ምርጫ ውጭ ሆኗል። የፓርላማ መቀመጫ ቁጥር 547 ሆኖ ባይለወጥም በትግራይ 38 እና በአማራ ክልል 8 ምርጫ ክልሎች በምርጫው የማይሳተፉ በመሆኑ ለውድድር የሚቀርቡት የፌዴራል መቀመጫዎች ቁጥር 501 ነው። የሁኔታ ከ2013 ምርጫ የተሻለ መሻሻል ይታይብን ነው ተብሏል። በሌላ በኩል የክልልና የከተማ ምክር ቤት መቀመጫዎች ቁጥር ከ2451 ወደ 2916 አድጓል። ይህም ቀደም ሲል የነበረው የደቡብ ብሔር ብሔረሰቦችና ህዝቦች ክልል በህዝበ ውሳኔ ወደ 3 አዳዲስ ክልሎች መከፋፈሉን ተከትሎ አዳዲስ መቀመጫዎች በመፈጠራቸው የመጣ ነው። ድምጽ የመስጠት ሂደቱ ባለፈው ምርጫ ከነበሩት 49400 ጣቢያዎች መጠነኛ ጭማሪ አሳይቶ 52000 የምርጫ ጣቢያዎች ላይ ይከናወናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አንዳንድ የምርጫ ጣቢያዎች በህግ በተከለሉ ስፍራዎች ማለትም በፖሊስ ጣቢያዎች፣ በወታደራዊ ካምፖችና በጤና ተቋማት ውስጥ እና ዙሪያ እንደሚገኙ ሪፖርት አድርጓል። ምርጫ ቦርድ ግን ሁሉንም ጣቢያዎች እንደገና ለመገምገም እንደማይችል በመግለጽ በአዲስ አበባ ያሉ ለአካል ጉዳተኞች ምቹ ያልሆኑ የተወሰኑ ጣቢያዎችን ማዛወሩንና የተወሰኑ ማስተካከያዎች ማድረጉን አስታውቋል። በተጨማሪም ከ52000 ጣቢያዎች ውስጥ ትክክለኛ የጂኦግራፊያዊ መጋጠሚያ ወይም ጂኦግራፊክ ኮኦርዲኔትስ የተሰጣቸው 30000 ያህሉ ብቻ ሲሆኑ በአማራ ክልል የሚገኙ አብዛኞቹ ጣቢያዎች ይህ መረጃ የላቸውም። በሌላ በኩል በአዲስ አበባ፣ በጅጅጋ፣ በባህር ዳር፣ በጅማ፣ በጌዲዮ፣ በአዳማ፣ በቢሾፍቱና በደቡብ ወሎ አንዳንድ አካባቢዎች ድምጽ የመስጠት ሂደቱ በዲጂታል መንገድ የሚከናወን ሲሆን በቀሪው የሀገሪቱ ክፍል ግን በወረቀት ወይም ማኑዋል ይካሄዳል።
የዘንድሮን ምርጫ በተመለከተ ገዢው ፓርቲ በታቀደለት ጊዜ ለማካሄድ የቆረጠ ቢሆንም ተቃዋሚ ፓርቲዎች ግን ለምርጫው ምቹ ሁኔታ ባለመኖሩ ምርጫው እንዲራዘም በተደጋጋሚ ሲጠይቁ ቆይተዋል። በዚህ ምርጫ ጥምረቶችና ግንባሮችን ጨምሮ 42 የፖለቲካ ድርጅቶች ብቻቸውን የሚወዳደሩ ፓርቲዎችን ሲደመር 58 የተሳተፉ ሲሆን ይህ ቁጥር ከ2013 ያነሰ ነው። በትግራይ የተመዘገቡ 3 ፓርቲዎች፣ በጋምቤላ አንድ የፖለቲካ ድርጅት እንዲሁም የኢትዮጵያ ማህበራዊ ዲሞክራሲያዊ ፓርቲ ወይም ኢማዴፓ በተለያዩ የውስጥና የህግ ምክንያቶች ከምርጫው ውጭ ሆነዋል። ተቃዋሚ ፓርቲዎች በኦሮሚያና በአማራ ክልሎች ባሉ ግጭቶችና አለመረጋጋቶች ምክንያት የምርጫ ቅስቀሳ ለማድረግና መራጮች ዘንድ ለመድረስ መቸገራቸውን ገልጸዋል። አንዳንዶቹ ከአዲስ አበባ ውጭ መንቀሳቀስ እንዳልቻሉ ሲናገሩ፣ ሌሎች ደግሞ ዘላቂ ሰላም እንዲመጣ ለማድረግ ከመንግስት ጋር ግጭት ውስጥ ያሉ የታጠቁ ኃይሎች በምርጫው ሂደት እንዲሳተፉ ጠይቀዋል። ቦርዱ ግን ከትግራይ በስተቀር በሁሉም የሀገሪቱ አካባቢዎች ሁኔታው ምቹ መሆኑን ገልጿል። በጥር ወር በመንግስት የቀረበው የደህንነት ምዘና አብዛኛው የሀገሪቱ ክፍል ለምርጫ ዝግጁ መሆኑን ቢያሳዩም በተቃዋሚዎችና በሲቪል ማህበራት የተዋቀረው የ9 ቡድን ያደረገው ግምገማ ግን የሄደባቸው አካባቢዎች 90% ለምርጫ ምቹ እንዳልሆኑ አመልክቷል። ይሁንና ቦርዱ የተጠቀሙበት የናሙና መጠን አነስተኛ ነው በሚል የቡድኑን ሪፖርት ውድቅ አድርጎታል። በአማራ ክልል ከደህንነት ስጋት ጋር በተያያዘ ደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰልና ደጋዳሞትን ጨምሮ 8 የምርጫ ክልሎች ከምርጫ ውጭ ሲሆኑ በኦሮሚያ ግን ሁሉም 179 ምርጫ ክልሎች ምርጫው ይካሄዳል። ከዚህ በተጨማሪም ተቃዋሚዎች በዲጂታል እጩ ምዝገባ ስርዓትና በአዲሱ የብሔራዊ ዲጂታል መታወቂያ መስፈርት ምክንያት በርካታ እጩዎቻቸው ሳይመዘገቡ መቅረታቸው እና መገለላቸውን ተናግረዋል። የኢትዮጵያ አንድነት ለፍትህ ጥምረት ወይም ኢአፍጥ ከ255 እስከ 300 የሚሆኑ እጩዎቼ በሲስተም መስተጓጎል ምክንያት ሳይመዘገቡ ቀርተዋል ሲል ቢከስም ምርጫ ቦርድ ግን ያልተመዘገቡት 5 የጥምረቱ እጩዎች ብቻ መሆናቸውንና ሲስተሙ በገለልተኝነት መስራቱን ገልጿል። የኦሮሞ ነጻነት ግንባር ኦነግ በበኩሉ ሊቀመንበሩ አቶ ዳውድ ኢብሳ ሊወዳደሩ በነበረበት የሆሮ ጉዱሩ አካባቢ ባለው የደህንነት ስጋት ምክንያት ከዘንድሮ ውድድር ውጭ መሆናቸውንና ከ230 የቀድሞ ቢሮዎቻቸው ውስጥ በአሁኑ ወቅት የአዲስ አበባ ቢሮ ብቻ ክፍት መሆኑ አቅማቸው በእጅጉ እንደገደበው አስታውቋል። የመንግስት የደህንነት ኃይሎች በተቃዋሚ እጩዎች ላይ እስራትና ከስር ማሰናበት ያደረሱ ነው የሚሉና የመንግስት ሰራተኞች ለምርጫ ካልተመዘገቡ ደሞዝ እንደሚከለከሉ እየተዛተባቸው ነው የሚል ቅሬታዎችም ተሰምተዋል። ለዘንድሮ ምርጫ ፓርላማው ካጸደቀው 10.5 ቢሊዮን ብር በጀት በተጨማሪ ምርጫ ቦርድ በተባበሩት መንግስታት ድርጅት ጥላ ስር ካሉ 7 ሀገራት ማለትም አየርላንድ፣ ስፔን፣ ዴንማርክ፣ ጃፓን እና እንግሊዝን ጨምሮ የ7 ሚሊዮን ዶላር ድጋፍ አግኝቷል። የአውሮፓ ህብረትም ያልተገለጸ መጠን ያለው የገንዘብ ድጋፍ አድርጓል። በምርጫው ሂደት ላይ ለመሳተፍ 170 የሚጠጉ የሲቪል ማህበራት እውቅና ያገኙ ሲሆን 55 የሀገር ውስጥ ማህበራት በታዛቢነት እንዲታዘቡ ተፈቅዶላቸዋል። ከ60 በላይ የሚሆኑ የመገናኛ ብዙሃን ተቋማትና 1814 ጋዜጠኞች የምርጫ ዘገባ ለመስራት እውቅና አግኝተዋል። ከመንግስት ወገን የአፍሪካ ህብረትና የኢጋድ ታዛቢዎች እንደሚሰማሩ የተረጋገጠ ቢሆንም ከአውሮፓ ህብረትም ሆነ ከተባበሩት መንግስታት ድርጅት የሚመጡ ታዛቢዎች በዚህ ምርጫ ላይ እንደማይሳተፉ ታውቋል። ያለው አጠቃላይ የፖለቲካ ምህዳርና በዝግጅት ሂደቱ ላይ ያጋጠሙት እንቅፋቶች ገዢው ፓርቲ አስቀድሞ የበላይነቱ እንዲያረጋግጥ ምቹ ሁኔታ የፈጠሩ ይመስላል። ብልጽግና ፓርቲ በመላ ሀገሪቱ እጩዎችን በማሰለፍና ሰፊ ቅስቀሳ በማድረግ ረገድ ካለው ከአቅም በላይ የሆነ የበላይነት በተጨማሪ በዚህ ምርጫ ጠንካራ የርዕዮተ ዓለም ተፎካካሪ አልገጠመውም። ገዢው ፓርቲና ኢዜማ ብቻ ናቸው በፓርላማው አብላጫ መቀመጫ ለማሸነፍ የሚያስችል በቂ እጩዎችን ያቀረቡት። ብልጽግና ፓርቲ አብዛኞቹ በኦሮሚያ 46፣ በአማራ 11፣ በሶማሌ 4፣ በቤንሻንጉል ጉሙዝ 2 እና በደቡብ ኢትዮጵያ 1 በሚገኙ በአጠቃላይ 64 የፓርላማ መቀመጫዎች ላይ ያለምንም ተፎካካሪ ብቻውን እየተወዳደረ ይገኛል። እንዲሁም ለ284 የክልልና የከተማ ምክር ቤት መቀመጫዎች ያለ ተፎካካሪ ቀርበዋል። የሁኔታ ምርጫው የብልጽግና ፓርቲ 97% የፌዴራል ድምፅ አሸንፎበት የነበረውን የ2013 ምርጫ ድግግሞሽ ሊሆን እንደሚችል አመላካሽ ነው ተብሏል።
በአንጻሩ ገዢ ፓርቲ በአማራ 5 በኦሮሚያ 3 በቤንሻንጉል 1 እና በደቡብ ኢትዮጵያ አንድ በአጠቃላይ ለ10 የፓርላማ መቀመጫዎች የማይወዳደር በመሆኑ እነዚህ መቀመጫዎች በቀጥታ ለተቃዋሚዎች የሚሄዱ መሆናቸው ተረጋግጧል። ጠቅላይ ሚኒስትር አብይ በጥር ወር ላይ በምክር ቤት ተገኝተው የተቃዋሚዎች ቁጥር ከ5 እስከ 10 እጥፍ እንዲያድግ ፓርቲያቸው እየሰራ መሆኑን ቢናገሩም አሁን ባለው ተጨባጭ ሁኔታ ግን ያ የመሆን እድሉ እጅግ ጠባብ መስሏል። ሳይንስ ይበሱሰኛ መሽቶ የትም አይተኛ